ኢትዮጵያ ያላችሁ ነርሶች አሜሪካን ሀገር መታችሁ መስራት ትችላላችሁ። እንዴት ነው ስቴፑ የሚለውን ዩቲዩብ ላይ ከብሩክ ጋር ያደረኩትን ኢንተርቪው በደንብ ይዩት። እሱ በዚህ አይነት ፕሮሰስ ነው የመጣው። ሙሉ ቪዲዮውን ብታዩት ይጠቅማችኋል። የት ነው በምን አይነት ኤጀንት ነው የምትመጡት፣ ያለ ኤጀንሲስ ለመምጣት ምን ነገሮች ያስፈልጋችኋል፣ ዶክመንታችሁን በምንድን ነው ኢቫሉዌት የምታደርጉት፣ እንግሊሽ ፕሮፊሸንሲ ቴስቶች የምትወስዱት አለ፣ የት ነው የምትወስዱት፣ አይኤልቲኤስ ነው ቶፍል ነው ወይስ ዱኦሊንጎ የትኛውን ነው የሚቀበሉት፣ የትኞቹ ስቴቶች ናቸው ተጠቀሙታላችሁ። በተመሳሳይ ሁኔታ ደግሞ በአሁን ሰዓት ምናልባት ከኢትዮጵያ ውጭ ሆናችሁ ካናዳም ሊሆን ይችላል፣ ዩሮፕ ሊሆን ይችላል፣ አረብ ሀገራት የትኛውም ቦታ ሆኖ ብቻ ወደ አሜሪካ በነርሲንግ ለመምጣት የምትፈልጉ ዩቲዩብን ገብታችሁ ብታዩት በደንብ ይጠቅማችኋል። ማን ነው ቪዛውን ፕሮሰስ የሚያደርግላችሁ? ማን ነው ኤግዛሙ የኢትዮጵያ ውስጥ አይሰጥም፣ የነርሲንግ ኤግዛሙ። እሱ ኤግዛም የት ነው የሚሰጠው? የፍላይት፣ የሆቴል፣ የምግብ፣ ትራንስፖርቴሽን እዛ የምትቆዩበት ማን ነው ከበር የሚያደርግላችሁ? ኤምባሲስ ኢንተርቪው ምን ይመስላል? ምድስ ከመጣችሁ በኋላ ምን ያህል ነው ሜክ የምታደርጉት የሚለው ዲቴል ያለው ነገር ዩቲዩብ ላይ ያለ ፓርቷን ተለቋል። ገብታችሁ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ሰዎች ጋር እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንሰራላችሁ የምትፈልጉት ነገር ካለ ማወቅ የምትፈልጉት ቴሌግራም ግሩፕ ላይ ደግሞ ጆይን ብታደርጉ ይጠቅማችኋል። ብዙ ሊንኮች አስቀምጠናል። ምናልባት አንዳንዱ ያለ ኤጀንት መምጣት ስለሚፈልግ በራሱ አፕላይ አድርጎ እሱስ የሊንኮቹን አስቀምጠንላችኋል። ለፈተና የሚጠቅሟቸውን ሪሶርሶች ኢቫሉዌት የምታደርጉበትን ምን አይነት የቪዛ አማራጮች አሉ የሚለውን እዛ ላይ ሜንሽን አድርገነዋል። ፕሊዝ ይህን ቪዲዮ ለብዙዎች ሰዎች ሼር አድርጉት። ያው እኔ በጣም ቫሪፋይድ የሆነ ኢንፎርሜሽን ካልሆነ አላመጣም አልሰጥም። ኤጀንሲውም ለእኛም የሚከፍለን ነገር የለም። በጣም ቆንጆ ኦፖርቹኒቲ ነው። መረጃ ያው አይናቅማል። ስለዚህ በራሳችሁ መንገድ ደግሞ ነው አይደለም የሚለውን ዩቲዩብ ላይ ገብታችሁ እንዴት ነው ከተለያየ አፍሪካ ሀገር ያሉ የሚመጡት እውነት ነው ወይ ነው በስራ የኢትዮጵያ ነርስ ከኢትዮጵያ አሜሪካ ይመጣል ብላችሁ አሁን ዘመኑ የቴክኖሎጂ ነው። ኤአይ ማለት ቻት ጂፒቲም ጀሚናይም ኮፓይለት በምታውቁት ሁሉ ቼክ አድርጉት። እውነት ነው አይደለም፣ ምንድነው ስቴፖቹ፣ እነዚህ ዳጊ የሚያወሩት ነገር ምንድነው ትክክል ነው አይደለም የሚለውን አጣሩት፣ ቼክ አድርጉት። እኔ ግን ቫሪፋይ የሆነ ኢንፎርሜሽን ይዤላችሁ መጣሁ። ስሙና ዲሳይድ አድርጉ። ቻርምቲው ዩቲዩብ ቻናል ላይ አስቀምጬዋለሁ የመጀመሪያውን ኢንተርቪው። መልካም ቀን ይሁንላችሁ። አመሰግናለሁ።